ጌታ እድል ሰጠን። ሌላ አንድ እሑድ ቀን ደግሞ ሳምንቱን ጠብቆ እንድናመልከው እድል ሰጠን። እንደ ትንሽ ነገር እንደማናየው አምናለሁ። ብዙዎች ይሄንን እየተጠሙ ያልሆነላቸው አሉ። እንደገና ደግሞ ባለማወቅ በተለያየ መንገድ እንዲሁ ባክነው ደግሞ ጊዜያቸውን በተለያየ መንገድ ለሚጠፋ ዛሬ በጧት ተነስቼ እንዲሁ አንዳንድ ነገር ከትናንት ጀምሮ ሳይ ቫኒቲ ለሆነ ነገር ሰዎች ይባክናሉ ወገኖቼ። የዘላለም ሕይወት የሚሰጠውን ኢየሱስ ክርስቶስን ባለማወቅ ምክንያት የተነሳ በአንድ በኩል በጣም ትልቅ ኃላፊነት እንዳለብን አውቃለሁ። ይሄንን ጌታን ለዚህ ሕዝብ ማሳየት በሕይወታችንም ሆነ ሄደን ደርሰንም ቢሆን እግዚአብሔር በሰጠን ጸጋ መንገር እንደሚያስፈልግ እንደ ኃላፊነቱ እንደ ባለአደራነቱ ቆጥረዋለሁ። ግን ይሄ ጊዜ እንደ ቀላል የምናየው አይደለም። እግዚአብሔር የተባረከና የተመሰገነ ይሁን። ጌታን የምንገናኝበት ሁሉም በየቤቱ በግል ከጌታ ጋር ያለው መገናኘት አለው። አዎ፣ ግን ደግሞ ያ ከእግዚአብሔር ጋር ያለንን የሰነበትንበትን አንድ ላይ ይዘን ደግሞ ስንመጣ እግዚአብሔር የወደደውን ነገር ማድረግ የሚችልበት የራሱን ድምፅ ደግሞ በህብረት የሚገልጥበት የሚናገርበት የምንጽናናበት ድካማችን ከኛ ላይ የሚነሳበት ወገኖች የእግዚአብሔርን ሀሳብ የእግዚአብሔርን ፈቃድ ደግሞ በድምፁ እንደዚህ በመሰለ መልክ የምንሰማበት እድል እግዚአብሔር ሌላ ቀን ስለሰጠን ጌታን እጅግ አድርገን እናመሰግናለን። እንደምን ከረማችሁ? እንደምን አላችሁ? ጌታ የተባረከና የተመሰገነ ይሁን። አጭር ጸሎት አድርግና በቀጥታ ወደ እግዚአብሔር ቃል እሄዳለሁ። እግዚአብሔር ይመስገን። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግናለን። ስምህን ከፍ ከፍ እናደርጋለን። የቀኑ ባለቤት እንሆን ዘንድ ጌታ ሆይ እድል ስለሰጠህን ደግሞ ፊትህን እንዲህ በህብረት እግዚአብሔር ሆይ እንድንፈልግ ጸጋ ስለረዳን ሁሉ ባንተ ስለሆነ ከአንተም ለአንተም ስለሆነ ጌታ ሆይ የአቅም ሁሉ ጌታ ይሆንክ የእስራኤል ቅዱስ እግዚአብሔር ዛሬ ደግሞ ጌታ ሆይ ከአልጋዎቻችን ተነስተን እግሮቻችን ጌታ ሆይ ተራምደው አንተ ወደህ ጌታ ሆይ ፈልገን እንድንመጣ ተጠምተን እንድንመጣ ተርበንህ እንድንመጣ ጌታ ሆይ አቅም ስለሆንክ እናመሰግናለን። ወደ አንተ የመጡትን እንዲሁ የማትመልስ ጌታ እግዚአብሔር አምላካችን ዛሬም የምትናገረን ቃል ስላለ መንፈስ ቅዱስን ተደግፈን ተማምነን መተናልና ጌታ ሆይ እንድትናገረን ነፍሳችን ጌታ ሆይ በምትሰጠው የህይወት ቃል በማያረጀው ሁልጊዜ አዲስ በሆነው እግዚአብሔር ሆይ አክቲቭ በሆነው በዚህ ቃል ልትመጣ ስለወደድክ ስለምትናገረን ጌታ ሆይ በኢየሱስ ክርስቶስ ስምን እንባርከዋለን። የኔ ጌታ ክብር ሁሉ ላንተ ይሁንልን። ይሄንን የማይወድ የጠላት ጉልበት ሁሉ በኢየሱስ ስም በዚህ ሰዓት እድል ፈንታ አይኑረው። ጌታ ሆይ አየሩ የተከፈተ ይሁን፣ ሰማዩ የተከፈተ ይሁን፣ አካባቢውን ሁሉ እኛንም ጨምረን ጌታ ሆይ ለአንተ አሳልፈን አደራ እንሰጣለን። አንተ ተናገረን፣ ካንተ እንጠብቃለን። ህዝብህ ይሰማሃል። ጌታ ሆይ በኢየሱስ ክርስቶስ ስም ይሄን ለመንህ። አሜን። ክብር ለጌታ ለአምላካችን ይሁን። እንግዲህ እንባቦቻችንን ሰምተናል። በምንባብ ውስጥ ደግሞ የምንቀበለው የእግዚአብሔር የሆነ ቃል አለ። አንዳንድ ጊዜ ምንድነው አልተገለጠም ዝም ብሎ ተነበበ አይነት ነገር ብዙ ጊዜ ልናስብ እንችላለን። ግን እኛም ደግሞ ያንን ቃል ስንሰማ ጆሮአችንን የውስጥ ልቦናችንን ከፍተን እግዚአብሔር በዛ ቃል መሰረት የሚናገረን ነገር አለው። መንፈስ ቅዱስ የሚያስረዳን ነገር አለውና ጌታ እንባርካለን። 3 ምንባቦች አንብበናል። እኔ ግን ዛሬ ፎከስ የማደርገው በወንጌሉ ክፍለ ምንባብ በማርቆስ ወንጌል ምዕራፍ 9 ላይ ይሆናል። ግን እነዚህ 3ቱም ንባቦች ተያያዥነት እንዳላቸው ትንሽ ነገር ተናግሬ በቀጥታ ወደ ክፍሌ ገባለሁኝ። እንግዲህ 3ቱም የመጽሐፍ ቅዱስ ምንባቦቻችን እርስ በርስ የሚደጋገፉ ናቸው እና የሚናገሩትም ደግሞ ስለ ህይወት ለውጥ የሚያስተምሩ ናቸው። መቼም የእግዚአብሔር ቃል ሲነበብ ምናችን ላይ ነው የሚመጣው መሰላችሁ? የህይወት ለውጥ እንድናመጣበት የሚናገረን ትራንስፎርም የሚያደርገን የእግዚአብሔር ቃል ነው።
ክብር ለጌታ ለአምላካችን ይሁን። ምክንያቱም ይሰራል አይደለም የሚለው የእግዚአብሔር ቃል ከእግዚአብሔር አፍ ወጥቶ ሳይሰራ እንዲሁ አይመለስም ይላል። በሁለት በኩል ደግሞ የተሳለ ሰይፍ ነው ይለዋል። ቅልጥምንም ጅማትንም የሚለይ ይላል እና የሰውን ሕይወት የሚቀርጽ ነው የእግዚአብሔር ቃል። ክብር ለጌታ ለአምላካችን ይሁን። አክቲቭ ነው፣ ይሰራል። ለሚቀበሉት ሰው የዛን ሰው ሕይወት ሼፕ ያደርጋል፣ ሞልድ ያደርጋል። እግዚአብሔር የተመሰገነ ይሁን። ስለዚህ እነዚህም ሶስቱ ምንባቦች ሆሴ ላይም ሄደን ስንመለከት፣ ሮሜ ላይም ሄደን ስንመለከት ስለ ሕይወት ለውጥ የሚናገሩ ናቸው። የምን ሕይወት ብለን ስንል የሰው ልጆች ሕይወት። እግዚአብሔር የተመሰገነ ይሁን። ወደ ሆሴ ስንሄድ ባጭሩ እግዚአብሔር የእስራኤልን ሕዝብ ወደ እሱ እንዲመለሱ የተናገረበት ቦታ ነው። በእጆቻቸው በሰሩት ነገር እግዚአብሔርን ትተው እያመለኩ እግዚአብሔርን የሚያስቆጡ ሕዝቦች ስለነበሩ እናውቃለን። የእስራኤል ሕዝብ ጉዞ እግዚአብሔር የበኩር ልጅ አድርጎ የመረጣቸው የቃል ኪዳኑ ልጆች ሆነው እያለ የወደዳቸው ሆነው እያለ ከግብፅ ምድር ካወጣቸው ጊዜ ጀምሮ ጉዟቸውን ስንመለከት አንዴ ከእግዚአብሔር ጋር ይሆናሉ፣ አንዴ ይለቁታል። እንደገና መልሰው ወደ ንስሐ በሚመጡበት ጊዜ እግዚአብሔር ደግሞ ሲታረቃቸው እናያለን እና ሆሴ ላይ እግዚአብሔር ሕዝቡን ወደ እሱ እንዲመጡ የሚጋብዝበት ቦታ ነው። ኃጢአታቸውን እያወቀ ሳይተዋቸው ግን ስቲል ወደ እሱ እንዲመጡ እንዲመለሱ በፍቅር የሚጋብዝበት ቦታ እንደሆነ የሚያሳየን ነው ባጭሩ። እና እንዳልኩት በተደጋጋሚ የእስራኤል ሕዝብ ታማኝነት የጎደለው ድርጊት ይፈጽም ነበር በእግዚአብሔር ፊት። ከፈጸመ በኋላ እንኳን እግዚአብሔር ሕዝቡን እንዳልጣለ የምናይበት ክፍል ነው። የእግዚአብሔር ርኅራኄ፣ የእግዚአብሔር ቸርነት እንደገና መልሶ በክርስቶስ ኢየሱስ እኛን የታረቀበት ያ ፍቅር በአዳምና በሔዋን በደልና ኃጢአት ሰውና እግዚአብሔር ተለያይቶ እያለ ክርስቶስን አምጥቶ እግዚአብሔር አብ ወልድ ሆኖ ከሰው ተወልዶ እኛን የታረቀበት። ልክ የእስራኤልን ሕዝብ ሕይወት ስንመለከት ይታረቃቸው ነበር፣ ወደ እሱ ይመልሳቸው ነበር እና ሕዝቡን አልጣለም። እንደዛ ተፈጥሮ ውስጥ የለም፣ እግዚአብሔር ውስጥ እንዲህ አይነት ተፈጥሮ የለም። ሕዝቡን የሚያቅፍ፣ ሕዝቡን ወደሱ የሚጠራ፣ በፍቅር ወደ ሕዝቡ የሚጠጋ አምላክ ነበረ ነው። እንደዛ ሆኖ ይኖራል። እግዚአብሔር የተመሰገነ ይሁን። ስለዚህ ምንድን ነው ሳይጥላቸው ግን በምትኩ ምንድን ያደርገው ወደ እርሱ እንዲመለሱ ሲጋብዛቸው ያየንበት ክፍል ነው እና ይቅርታና የተትረፈረፈ ሕይወት እንደሚሰጣቸው ቃል ኪዳን ሲገባ ያየንበት ክፍል ነው። ንስሐ ደግሞ የሚጀምረው የእግዚአብሔርን የፍቅር ግብዣ በመቀበል እንደሆነ ኑ ሲል በፍቅሩ ሲጠራ ያንን ግብዣ በመቀበል የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ፍቅር እንዲቀምሱ ኤክስፔሪንስ እንዲያደርጉ ያየንበት ጥሪ ነው ሆሴ ውስጥ ያየነው። ወደ ሮሜ ስንሄድ መለወጥ የሚጀምረው ራስን በመመርመር እንደሆነ ያሳየናል። ከተነበበው ምንባብ ውስጥ ባጭሩ ሐዋርያ ጳውሎስ የእግዚአብሔርን ጥሪ እንደሰማን የመጀመሪያው እርምጃ ወደ ራሳችን በሐቀኝነት ወደ ራሳችን መመልከት እንደሆነ ያየንበት ነው። ቅድም የሰማነው የሮሜ ክፍል ወደ ሰው ሳይሆን ወደ ራስን ከመመርመር የሚጀምር እንደሆነ እግዚአብሔርን መከተል። ምክንያቱም እኛን ስናይ የምናያቸው ነገሮች አሉ። ከእግዚአብሔር ሐሳብ ጋር አላይን የሆነ ነው አይደለም የሚለውን ነገር ከህይወታችን አካሄድ እናውቃለን ማለት ነው። ስለዚህ ወደ ራስ ማየት የሚለውን ነገር ሮሜ ውስጥ በጣም አድርጎ ተናግሯል እና ሌሎችን እየኮነነና የራሳችንን ጉድለቶች ችላ ብለን እግዚአብሔርን እንደምንከተል መናገር አንችልም። አትኮንኑ፣ ሉክአውት፣ ራሳችሁን ተመልከቱ ነው ያለን ሮሜ ውስጥ። አንተ ማነህ ወደ ሰዎች እንዲህ የምትጠቁመው ነው ያለን። ራሳችን እንዳይ በአንተ አይን ውስጥ ያለውን ጉድፍ አውጣ። ስለዚህ ራስ መመርመር የሚለውን ነገር በጣም አበክረን እንድናይ የተናገረበት ቦታ ነው። የእግዚአብሔር ትዕግስት ወደ ንስሐ እንድንመራ የሚያደርግም እንደሆነ
ራሳችሁን በማየት ሰው ራሱን ሲያይ ከእግዚአብሔር ጋራ አንድ መስመር ላይ አለመሆኑን ሲያውቅ ወዴት ነው የሚሄደው? ወደ ንስሐ ነው የሚሄደው። ስለዚህ ራስን ከማየት በኋላ ወደ ንስሐ የምንገባበት መንገድም እንደሆነ ያየንበት ነው እና ሁሉን ሰው ለጸጋው እንዴት ምላሽ እንደሚሰጡ እግዚአብሔር እንደሚመለከትና እንደሚፈርድም ጭምር ሮሜ ውስጥ አይተናል። ወደ ማርቆስ ስንመጣ ባጭሩ ለመናገር ምንድን ያሳየን? መለወጥ ተጨባጭ እርምጃን እንደሚፈልግ ይነግረናል። ቆራጥ የሆነ የሚገለጥ የሚታይ አካሄድን የምንወስንበት እንደሆነ ያየንበትም ክፍል ነው እና ኢየሱስ ክርስቶስ እውነተኛ ንስሐ ምን እንደሚመስልንም ያየንበት ቦታ ነው። በኃጢአታችን ንስሐ መግባት ብቻ ሳይሆን እውነተኛ የህይወት ለውጦችን ማድረግ እንደሆነ እኛንም ሆነ ሌሎችን ወደ ኃጢአት የሚመራንን ማንኛውንም ነገር ከህይወት ማስወገድ እና መልካምነትን የሚጠብቅ ለዓለም ሰላም የሚያመጣ ወደ ታች ስንወርድ ደግሞ ጨው ለመሆን መጣር እንዳለብን ያስገነዘበን ቦታ ነው እና ሶስቱን ስንመለከት በጣም የሚያያዙ ሁኔታዎች አሉ እና ሶስቱ ምንባቦች የክርስቲያን ደቀ መዝሙርነት ሙሉ መንገድን የሚያሳየን ነው። ሙሉ መንገድ እግዚአብሔር ይመስገን። የእግዚአብሔርን ፍቅር እዛ ጋር አይተናል። ሆሴ ጋር እንዲመለሱ የሚያደርግበትን መመለስ ማለት የሰው ልጆች ህይወት ከነበረበት ተለውጦ በሌላ ዳይሬክሽን መምጣትን ያክል የሚያሳየን ነው እና የሰው ህይወት ደቀ መዝሙርነት መንገዱ ምን እንደሚመስል ያሳየን ቦታዎች ናቸውና ሆሴ እግዚአብሔርን እንድንመስል ነው የሚጋብዘን። ወደ እግዚአብሔር እንድንመለስ፣ ወደ እሱ ስንመለስ የእሱን ካራክተር፣ የእሱን ሀሳብ፣ የእሱን ፈቃድ የምናሳይ ሰዎች እንሆናለን ማለት ነው። የእሱ መንገድ ውስጥ እንገባለን ማለት ነው። ሮሜ ውስጥም ራሳችንን በመመርመር በትህትና ለጌታ ቃል በተግባር በመኖር ምላሽ የምንሰጥበት መንገድን አሳይቶናል እና ማርቆስም ደግሞ አሁን የምገባበት ንስሐችንን በህይወታችን መለወጥ የክርስቶስ ምስክሮች መሆናችንን የሚያሳይ ነው። አሁን ታያችሁ ትንሽ ነገር ተያያዥነት አለው። የደቀ መዝሙር ያካሄዱ የህይወቱ እርምጃ ምን መምሰል እንዳለበት ያሳየን ቦታ ነውና እንዳልኳችሁ ዛሬ የማተኩረው በማርቆስ ምዕራፍ 9 ከቁጥር 42 እስከ 50 ባለው ላይ ነው እና ርዕስም ብዬ ስሰጠው ምንድን ያልኩት ከእግዚአብሔር የሚለየንን ሁሉ እናስወግድ። ክብር ለጌታ ለአምላካችን ይሁን። ጠላታችንም ስጋችንም አክቲቭሊ የሚሰሩት ከእግዚአብሔር መንገድ እንድንለይ፣ እግዚአብሔር ያለውን ሳይሆን ወይ ስጋችንን እንድናዳምጥ፣ ስጋችንን ትንሽ ከከፈትን ደግሞ ጠላታችን እንደምታውቁት ነው፣ ጠባቧን በጣም አስፍቶ ገብቶ ወደ ፈለገው አቅጣጫ እንድንፋንን ያደርጋል። ስለዚህ ከእግዚአብሔር የሚለየንን ነገር በጥንቃቄ በማየት እንደ ደቀ መዝሙር እንድንራመድ እግዚአብሔር ይፈልጋል። ለራሱ ሊያደርገን ስለሚፈልግ። ለማን ቤኔፊት? ለራሳችን ጥቅም። እግዚአብሔር የተባረከ ይሁን። ስለዚህ ወንድሞቼ እና እህቶቼ ዛሬ የሰማነው የወንጌል ምንባብ ጌታችን ኢየሱስ ክርስቶስ የተናገረው እጅግ ኃይለኛና ልብን የሚነካ ቃል የተናገረው። ጌታ ስለ ወፍጮ ድንጋይ ተናግሯል። እጅን ስለ መቁረጥ ተናግሯል። እግርን ስለ መቁረጥ ተናግሯል። ዓይንን ስለ ማውጣት ምሳሌያዊ በሆነ አነጋገር ስለ ገሃነመ እሳትም ጭምር ተናግሮናል። በጣም የሚያስፈሩ ናቸው እነዚህ ሁሉ ስንመለከት። ግን ሊትራሊ ዓይን አውጡ ነው የሚለን፣ እጅ ቁረጡ ነው፣ እግር ቁረጡ ነው፣ እንደዛ አይደለም። ግን ከባድ መሆኑን የምታውቁት የሰጠው ምሳሌ ክብደቱን ስናይ ነው። ዛሬ ሰው ዓይን ወጣ ማለት ብርሃን ጠፋ ማለት ነው። እጅ ተቆረጠ ማለት ሰርቶ የሚበላበት አጣ ማለት ነው። እግር ተቆረጠ ማለት ተነስቶ መሄድ የሚችልበትን አቅም አጣ ማለት ነው። እና ምሳሌያዊ አድርጎ የተናገረው ቃል በጣም ከባድ ነው። ሲሪየስሊ ግን እኛም ደግሞ እንድናየው ክብደቱንም እንድንመለከተው የሚረዳን የእግዚአብሔር ቃል ነው። እግዚአብሔር ይመስገን። ምንድነው ቁረጡ የሚለን? ምንድነው ተዉ የሚለን? ምንድነው ከናንተ እንዲለይ ይፈልጋለሁ ብሎ የሚለን የሚለውን ነገር
በህይወታችን እንድናሰላስልና ቅድም ላይ ሮሜ ውስጥ ራስን መመርመር የሚለውን ነገር እንዳየን ራሳችንን እንድንመረምር ወደ ውስጥ ገብተን መተው ያለብኝ ነገር ምንድነው ብለን እንድናስብ ከእግዚአብሔር ጋር አላይን እንድናደርግ የሚረዳን የህይወት ቃል ነው። እግዚአብሔር የተመሰገነ ይሁን። ስለዚህ በምሳሌ ብናገር አንድ ሐኪም ለታካሚው ከባድ በሽታውን ካላከመው በሽተኛው ህይወቱን ሊያጣ ይችላል። ታሞ ሄዶ ትክክለኛ ህክምና አግኝቶ ትክክለኛ መድኃኒት አግኝቶ ዳያግኖሱ ትክክል ሆኖ ያንን ሰው ካልታከመ በስተቀረ የዛ ሰው ህይወት አደጋ ላይ እንዳለ እንመለከታለን። ስለዚህ ጌታ ኢየሱስ በግልጥ እንደሚናገረው ወይም ወደ ራሳችን አምተን ብንመለከት አንድ አባት ልጁን አደገኛ መንገድ ላይ እንዳይጫወት ብዙ ጊዜ የሚያስጠነቅቀው ምንድነው ብለን ስንል እንዳይጠፋበት ነው፣ እንዳይሞት ነው፣ አደጋ እንዳይደርስበት ነው። ወላጆች ይሆን እናውቃለን ልጆቻችን እንዴት እንዳሳደገን። አይኖቻችን ከነሱ ሳይለዩ ግማሹን በጩኸት ግማሹን ደርሶ በመከላከል ትክክል ያልሆነ ነገር ውስጥ እንዳይገቡብን ተጠንቅቀን እንሄዳለንና አባት ብለን የምንጠራው እግዚአብሔር አምላካችን እኛንም እንዲህ ነው የሚጠብቀን። መንገዳችን ምን እንደሚመስል እንድናይ ይፈልጋል እና ልክ እንደ እረኛ እንዲህ ሲመልሰን ነው የምናየው። በእግዚአብሔር ቃል ከወጣንበት ቦታ መለስ እንዲያደርገን ሁልጊዜ ከኛ ጋር የማይደክም አይን ያለው አምላክ ከኛ ጋር አለ። እግዚአብሔር ለዘላለም የተባረከ ይሁን። ለምን ስትሉ መሳሪያዎቹ እኛ ነን። በምድር ላይ የተቀመጥነው ቤተክርስቲያን የገሃነም ደጆች የማይችሏት የተባልነው እያንዳንዳችን። ስለዚህ ሼፕድ ስንሆን የሚመጣ ውጪ ያለ ሰው አለ። መንግስቱን የምናሰፋለት እኛ ነን። እኛ ትክክል ካልሆን ሰዎች አይተው ጌታችንን ግሎሪፋይ ማድረግ አይችሉም። ስለዚህ ይቀርጸናል፣ በቃሉ ያስጠነቅቀናል፣ ቃሉን ይናገረናል። እግዚአብሔር ይመስገን። አድምጠን ወደ ራሳችን ስናስገባ ያለንበትን እንደ የእግዚአብሔር ቃል እንደ መስታወት ተመስሏል አይደለም? ያሳየናል። እያንዳንዱ የህይወት ጉዟችንን ያሳየናል እና እንድንመለስ የሚያደርገው እረኝነቱን የሚያሳየን የእግዚአብሔር ቃል ነው። ክብር ለጌታ ለአምላካችን ይሁን። ስለዚህ ኢየሱስም ከኃጢአት አደጋ እንድንጠበቅ ያስጠነቀቀን ቦታ ነው። ምክንያቱም ከዘላለማዊ ህይወት እንዳንጎድል፣ አንድ ሌሎች የሚመጡት እንዳይታገዱበት እግዚአብሔር ለዘላለም ስሙ ይባረክ እና የሚያስተምረን የሚያስጠነቅቀን ቦታ ነው። የዛሬው ወንጌል ቃል 3 ታላላቅ ትምህርቶችን ያስተምረናል። አንደኛው ለሌሎች መሰናከል መሆን እንደሌለብን እንድናስብ። ምናልባት በህይወታችን ውስጥ ወገኖቼ እኛ ሳናቀው የተሰናከሉ ብዙ ሰዎች ሊኖሩ ይችላሉ። ሳናቀው ባለመጠንቀቅ ምክንያት የተነሳ ልክ ነን ብለን ባጠበጠምንበት የህይወት ጉዟችን ውስጥ የተሰናከሉ ሰዎች ሊኖሩ ይችላሉ። አንዳንዱ የደፈረ መጥቶ ይነግረናል። ብዙዎች ግን ዝም ብለው ይሄዳሉ፣ ወይ ከኛ ይርቃሉ፣ ወይ ለሌሎች አሳተው ይነግሩብናል። ስለዚህ ለሌሎች ማሰናከያ መሆን እንደሌለብን ከትንሽ ነገር ጀምሮ በጥንቃቄ እንድንኖር የሚረዳን የእግዚአብሔር ቃል። ሁለተኛው ወደ ኃጢአት የሚመራንን ሁሉ ማስወገድ እንዳለብን። ኃጢአት ብለን የምንላቸው ምናልባት የገዘፉ ነገሮች ሊመስሉን ይችላሉ፣ ግን ጥቃቅን የሆኑ ነገሮች አድርገን የምንቆጥራቸው ከእግዚአብሔር መንገድ ውጪ የሆኑ ሁሉ ኃጢአት ናቸው። ስለዚህ ወደ ኃጢአት የሚመራንን ሁሉ ማስወገድ እንዳለብን። አይን አውጣ ያለ እግርን ቁረጥ እጅን ቁረጥ የሚለው ለእግዚአብሔር ያልተመቸ በህይወታችን ውስጥ የተቀመጡ ነገር ማስወገድ ማለት ነው። እግዚአብሔር ለዘላለም ስሙ ይባረክ። ያልተመቸነው ነገር በሙሉ እነሱን ማስወገድ ማለት ነው። ሌላው የተናገረው ሶስተኛው ከዚህ ክፍል ውስጥ እንደ ጨው ሆነን በቅድስና መኖር እንዳለብን ነው። ጨው ሁን አለ መጨረሻ ላይ።
የሚጣፍጠው አልጫ ቢሆን ምንድን ነው አለ። በቃ የሚያጣፍጠው ያ ነገራችን ሲጠፋ አልጫ ሲኮን ማለት ለምንም የማንጠቅም አይነት ምሳሌያዊ የሆነ ንግግር ነው የተናገረው። ስለዚህ በነፍሳችሁ ምን ይሆናል? ጨው ይኖርባችሁ። እናንተ የዓለም ጨው ናችሁም ተብለናል፣ ብርሃንም ናችሁ ተብለናል። ስለዚህ ወደ ውስጥ በማየት በጥንቃቄ የምናጠበጥበው መንገድ ነው የጌታ መንገድ ማለት። እግዚአብሔር የሰማይ አምላክ ይርዳን። የሚረዳ መንፈስ ቅዱስ ደግሞ አጠገባችን አለ የሚነግረን። ይገርማችኋል፣ በጣም ሶፍት የሆነ ቮይስ ስላለው አንዳንዴ ሳናዳምጠው እናልፋለን። የምናጠፋቸውን ጥፋቶች እንኳን መንፈስ ቅዱስ ያለው የተሰጠው ሰው አይደለም፣ ይሄ ህሊና የሚባለው ኮንሸስ የሚባለው ነገር እንኳን በጌታ የሌሉ ሰዎች እንኳን ይወቀሱበታል አይደል? ልክ ሳያደርጉ ሲቀሩ ወቃሽ ከሰው ይልቅ የራስ ህሊና ሲወቅስ መተኛት አይቻልም፣ ማረፍ አይቻልም። እግዚአብሔር ለዘላለም ስሙ የተባረከ ይሁን። መንፈስ ቅዱስማ የተሰጠው ሰው ደግሞ በደንብ የሚናገረው ድምፅ አለ። እግዚአብሔር ይመስገን። ስለዚህ እነዚህን 3 አበይት የሆኑ ነጥቦችን እናገኛለን ከማርቆስ ወንጌል ዛሬ ከምናየው። እስቲ በተና አድርገን እንየው። የመጀመሪያው ለሌሎች መሰናክል አትሁን ብሎ ጌታ ኢየሱስ ራሱ የተናገረው ክፍል እዛ ላይ እንደዛ ብሎ ነው የሚጀምረው። ለሌሎች መሰናክል አትሁን፣ በእኔ ከሚያምኑት ከነዚህ ከተናናሾቹ አንዱን የሚያሰናክል ሁሉ ትልቅ የወፍጮ ድንጋይ በአንገቱ ታስሮ ወደ ባህር ቢጣል ይሻለው ነበረ ብሎ ኢየሱስ ክርስቶስ ሲናገር እንመለከታለን። ዋው! ጌታ ኢየሱስ የተናገረው እጅግ ከባድ ቃል ነው። ማንም እንዲሰናከልበት ስለማይፈልግ፣ በተለይ ጌታ ኢየሱስ ክርስቶስ እኛ ውስጥ የተቀመጠው ጌታ ተሸክመነው እየሄድን ሌሎችን ልናሰናክል የምንነሳ ሰዎች ከሆን በማወቅ ባለማወቅ ወገኖቼ ትልቅ የወፍጮ ድንጋይ በአንገቱ ታስሮ ወደ ባህር ቢጣል ይሻለው ነበር ብሎ ነው የተናገረው። ሊትረዲ ያንን ያድርግ ማለት አይደለም። የወፍጮ ድንጋይ ታስራችሁ ባህር ውስጥ ተጣሉ እያለን አይደለም፣ ግን ክብደቱን እንድናይ ይፈልጋል። ውሃ ውስጥ የተጣለ ሰው፣ ወፍጮ ላዩ ላይ ታስሮ የተጣለ ሰው አይንሳፈፍም። ለመዳን እንኳን ውሃ ውስጥ ከገባ በኋላ መነሳት ወደ ላይ አይችልም። ድንጋይ ይዞት ወርታች ይሄዳል። ከዛ በኋላ ህይወት ነው የሚጠፋው። እስከዚህ ድረስ የሚመሳሰል ሰውን ማሰናከል ማለት በጌታ ፊት ምን ያህል ከባድ እንደሆነ እናያለን። እነዚህ ታናናሾች እነማን ናቸው ብለን ስንል በእምነት ደካሞች ሊሆኑ ይችላሉ። ክሪቲሳይዝ የምናደርጋቸው፣ የምናስወግዳቸው፣ አትረባም የምንላቸው፣ በእኛ ልኬት ልክ የለካናቸው ሰዎች እዚህ ጋር ካልደረሱ በስተቀር እነዛ ሰዎች አይጠቅሙም ብለን የምንላቸው ሰዎች ወገኖቼ፣ የተለያየ ምክንያት ሊኖር ይችላል። በተለያየ ምክንያት ግን ሌሎችን ዝቅ አድርገን ማሰናከያ የምንሆንባቸው ደካሞች የሚመስሉ በእግዚአብሔር ፊት ግን የተወደዱ፣ እግዚአብሔር በራሱ አምሳል የፈጠራቸው። ለዚህ ነው ሰው እንዲነካበት የማይፈልገው ትልቁ ነገር በአምሳሉ የተፈጠረ ነው። ሰው ክቡር። እነዚህን ደካሞች ምናልባት አዳዲስ አማኞች ሊሆኑ ይችላሉ፣ በእኛ ደረጃ ያልደረሱ ሊሆኑ ይችላሉ፣ ምናልባት በመከራ ያሉ ሰዎች ሊሆኑ ይችላሉ፣ ምናልባት በድካም ውስጥ ሆኖ የሚያልፉ ሰዎች ሊሆኑ ይችላሉ። እነሱን ከማበርታት፣ እነሱን ወደ ጌታ ከማምጣት፣ እነሱን የሚወጡበትን መንገድ ፈልገን መድኃኒት ከመሆን ይልቅ ማሰናከያ፣ ምናልባት መንፈሳዊ መመሪያ የሚፈልጉ ሰዎችም ሊሆኑ ይችላሉ። ሌሎችም ወገኖች ዛሬ ዘርዝረን የማንጨርሳቸው። የኛ ስራ ማሰናከል ሳይሆን፣ የኛ ስራ እነሱን ዳውን ማድረግ ሳይሆን፣ እነሱን ለማውጣት በፍቅር ክርስቶስ ኢየሱስ እንዳደረገ
የምንመልሳቸው ሰዎች እንድንሆን ይፈልጋል። ስለዚህ ማሰናከያ እንድንሆን ጌታ አይፈልግም። ጌታ ታላቅ እውነት ያስተምረናል ወገኖቼ። የኛ ህይወት ሌሎችን በአንድም በሌላ መንገድ የሚነካ ነው። በበጎ የምንጠቀም ከሆነ አካሄዳችን በጎ ከሆነ ሌላውን የሚያነሳ ይሆናል ማለት ነው። ስለዚህ አጠገባችን ከቤታችን እንጀምር። ዙሪያችን አጠገባችን ባሉት ነው ጌታ የሚወቅሰንም የሚነግረንም። ከኛ ጋር ግንኙነት ያላቸው ቅርበት ይሁን በርቀት ይሁን ብቻ ከኛ ጋር ኮንታክት ያላቸውን ሰዎች እንዴት ነው ትሪት የምናደርጋቸው የሚለውን ነገር እንድናስብ ታሳቢ እንድናደርግ እግዚአብሔር ዛሬ ይናገረናል። ለምሳሌ የኛ ህይወት በአንድም በሌላ ሌሎች የሚያዩት ብዬ ባልኩት ላይ ምሳሌ በሰጣችሁ ልጆች ወላጆቻቸውን ያያሉ አይደል? እያዩ ነው የሚያድጉት። ዛሬ ብዙ የቤተሰብ ትምህርት የሚሰጥበት ዘመን ውስጥ ነን ያለነው። ልጆች እንዴት ወላጆች ያሳድጉ፣ እናት ለልጆቿ ምን መሆን አለባት፣ አባት እንዴት ነው መሆን ያለበት፣ ሁለቱ ባልና ሚስቶች ልጆቻቸው ፊት እንዴት ነው መሆን ያለባቸው፣ እያንዳንዱ ልጅ ኢንዲቪጁዋሊ እንዴት ነው ትሪት የምናደርገው፣ ብዙ ትምህርቶች የሚሰጡ አሉ። ያ ሁሉ ለምንድን ነው ብለን ስንል እነዚህ ልጆች በትክክል አእምሮ ለማሳደግ ለመቅረጽ እየተወቀሱ የሚያድጉ ልጆች አሉ። ማሰናከያ ወላጆች ሆነው ልጆቻቸውን የሚያሳድጉ አሉ። አትረባም፣ ባልተወለድክ፣ ውሃ ሆነ በቀረ፣ አታይም ወንድምን፣ አታይም የከሌ ልጅ ማሰናከያ መሆኑ ማለት ነው። ስለዚህ አይተው የሚያድጉት ነገር ቤት ውስጥ ልጆች አለ ማለት ነው። ሌላው ተማሪዎች መምህራኖቻቸውን እያዩ ነው የሚያድጉት። ወጣቶች አዋቂዎችን እያዩ ነው የሚያድጉት። ብዙ ጊዜ ሰዎች ከምንናገረው ይልቅ የምንሆነው የምንኖረው ነገር ወገኖቼ በጣም በጣም ሌሎችን የሚገዛ ይሆናል፣ በጥሩ በመጥፎም ማለት ነው። ስለዚህ ምን ይመስላል አጠገባችን ያለውን ሰው በምን አይነት መንገድ ነው እየተናገርን ያለነው እየኖርን ያለነው አብረን? ከኛ የሚወጣው ነገር ምንድነው? እኛ የምናደርገው ነገር ምንድነው? ሰዎችን ጠጋኞች ነን? አጠገባችን ያሉትን ሰዎች ከወደቁበት አንሾዎች ነን? ወይንስ ከላይ እንደተናገረው ምናሰናክል ብለን ስንል ምናልባት በጣም ከባድ ይሄ እንደው በጌታ የሌሉ ሰዎች ወይም ጨካኞች እንደሚያደርጉት አይደለም። ትንሿ ቃል ከአንደበቶቻችን የምትወጣው የምታሰናክል ልትሆን ትችላለች፣ ለእኛ ሳይመስለን ቀርቶ። ስለዚህ በጥንቃቄ የምናጠበጥበው መንገድ እንደሆነ ሊያሳየን የእግዚአብሔር ቃል ዛሬ በዚህ ይናገረናል። ሰዎች ህይወታችንን ሲመለከቱ ክርስቶስን ያያሉ ወይ? ክርስቶስ ቢሆን ኖሮ እንዴት ነው ያንን ሰው ትሪት የሚያደርገው? ያችን ሰው እንዴት ነው ትሪት የሚያደርገው? ያሰናክላል ወይንስ ያነሳል? ብዙ ጊዜ አይተናል። ጌታ ኢየሱስ ክርስቶስ ከሳሾችን እንዴት አድርገው ከዛች ሴት ዘሙታ የተገኘችዋ ሴት እሱ እግር ስር ወድቃ ከእናንተ መካከል ኃጢአት የሌለበት የመጀመሪያውን ድንጋይ ይወርውር ብሎ ሲናገር ሁሉም ጥለውን የሄዱት። አብሮ መክሰስ ይችል ነበር። ስራዋ ምግባሯ መልካም አልነበረም። ነገር ግን ጌታ የፍቅር ጌታ የሆነ ያችን ሰው በምህረት እንዴት አድርጎ እንዳቆማት እናያለን። ስለዚህ ወገኖቼ አጠገባችን ያሉ ሰዎች ስለኛ ምን ይሉናል? ክርስቶስን ያያሉ ወይ? እኛ ጋር ሲመጡ ይበረታሉ ወይ? ወይንስ ይከሰሳሉ? ወይንስ ይሰናከላሉ? መሰናከል ማለት የግድ ኃጢአት ሰርተን ላይሆን ይችላል ወገኖቼ። ነገር ግን በምናደርገው በምንናገረው በአስተያየታችን እንኳን ሳይቀር የሚሰናከሉብን እንዳይሆኑ እግዚአብሔር እንድንጠበቅ ከዛ ይፈልጋል ማለት ነው። እግዚአብሔር ይመስገን። ሁለተኛው የተማርነው ጌታ ኢየሱስ ክርስቶስ የተናገረው ወደ ኃጢአት የሚመራንን ሁሉ አስወግዱ ነው ያለው።
ከዚያም ቅድም እንዳልኩት ኢየሱስ እንዲህ አለ፣ እጅ ብታሰናክል ቁረጣት፣ እግር ብታሰናክል ቁረጣት፣ አይን ብታሰናክል አውጣት። ቅድም ለመናገር ሞክሬያለሁ፣ ብዙ አልሄድበትም። ስለዚህ ምንድነው ወደ ኃጢአት ውስጥ የሚከተን ከእግዚአብሔር መንገድ የሚያወጣንን ነገር በሙሉ ፈትሸን እንድናነሳ እንድናወጣ በእግዚአብሔር ምሕረት በመንፈስ ቅዱስ ጉልበት ከኛ እንዲርቁ እንድናደርግ እንዳንለማመዳቸው እዛ ላይ እንዳንቆይ ጌታ እየተናገረ ነው። ቁረጡት ነው የሚለው። እግዚአብሔር ለዘላለም የተባረከ ይሁን። በቃ ቁረጡት ነው የሚለው። ጠንካራ በሆነ ምሳሌ ቋንቋ የተናገረው ቃል ነው። እግዚአብሔር ይመስገን። እጅ ቅድም እንዳልኩት ነው። እሱ ሄደ ማለት መስሪያም የለን፣ ሌሎችንም እንደዚሁ። ስለዚህ ከእግዚአብሔር የሚለየንን ማንኛውንም ነገር በህይወታችን ውስጥ ሊኖር እንደማይገባ የተማርንበትም ስፍራ ነው ጌታ የተናገረው። ቁረጥ እያለ አውጣ እያለ የሚለን ከህይወታችን ውስጥ የማያስፈልጉ ነገሮች እንዲወጡ እንድንቆርጣቸው በጌታ ጸጋ በፊቱ በመቆየት በጸሎት የማንችለው እንኳ ከሆነ አስችለን ብለን በእግዚአብሔር ፊት እንድንሆን እግዚአብሔር ይፈልጋል። ብዙ ነገሮች አሉ፣ እነሱን ዛሬ አልዘረዝራቸውም። ከእግዚአብሔር የሚለየንን ሁሉ እናስወግድ ነው የሚለው። ግልጽ የሆነ መልእክት ኢየሱስ የተናገረው። ሶስተኛው የመተው ድፍረት፣ the courage to let go። በክርስትና ህይወታችን ከሚያስቸግሩ ነገሮች አንዱ መተውን መማር ነው። መተው የሚለው ነገር በጣም አስቸጋሪ ነው። አንዳንድ ጊዜ ወደ ራሳችን ህይወት ስንመለከት እግዚአብሔር እኛን ምን እንደሚጠይቅ እናውቃለን። ችግራችንን ማወቅ ሳይሆን ለውጥን በህይወታችን ማድረግ፣ ትራንስፎርሜሽን በህይወታችን እንዲኖር ማድረግ በጣም ይከብደናል። ለምን? ከአንድ አቅጣጫ ወደ ሌላ መሄድ ስለሆነ፣ መለወጥ ስለሆነ። ምናልባት ለብዙ ዓመታት የጎዳንን ሰው ይቅር ማለት ያስፈልገን ይሆን? ብዙ ዓመት የያዝናቸው ነገሮች ሊኖሩ ይችላሉ። ይቅርታን የሚጠይቅ ከዚህኛው ካለሁበት ነገር ያንን ሰው ይቅር ብዬ እንደ በፊቱ ለመሆን መለወጥ ማለት ነው። ኦፍኮርስ ባውንደሪ ያስፈልጋል። አንድ ነገር አምናለሁኝ እኔ፣ ሁሌ እየተጠቃን እንድንኖር የማይፈልግ አምላክ ነው። ያንን ሰው ግን ይቅር እንድንለው ይፈልጋል እግዚአብሔር። ይቅርታ ደግሞ ሞስት ዲፊከልት የሆነ ነገር፣ በተለይ በሰውኛ ቋንቋ ስናወራ ለሰው፣ በተለይ እኛ ይቅር እንደተባልን በደንብ ካልገባን፣ ክርስቶስ እኛን የወደደበትን ፍቅር በደንብ ውስጣችን ካልተቀመጠ ሰው ለመጥላት በጣም ቀላል ነው ወገኖቼ። ይቅር ላለማለትም በጣም ቀላል። እግዚአብሔር ፍቅር ነው ይላል። ኢየሱስን ስንቀበል ፍቅር ነው በውስጣችን የገባው። ፍቅር ተሸክመን ፍቅር ላለመስጠት በጣም ከባድ ነው። ኦቨርናይት የሚሆን አይደለም፣ ግን ልምምድ ይፈልጋል። የእግዚአብሔርን ቃል ማወቅ ይፈልጋል። ጸሎት ይፈልጋል ወገኖቼ። ይቅር ለማለት በእግዚአብሔር ፊት ያ ጸጋ እንዲለቀቅ መጸለይ ይፈልጋል። ስለዚህ ለውጥ ነው ይሄ ማለት ነው። እግዚአብሔር ይመስገን። የመተው ድፍረት፣ ይሄኛውን እምቢ ይሄኛው ጋር ነው መመርጠው ብለን ለማለት፣ ይቅር ያላልኩትን ሰው ይቅርታ ለማድረግ ትልቅ ሽፍት ነው፣ ግን የሚቻልም ነው። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ጸጋ ይረዳል። ምናልባት ሌላም ነገሮች ሊኖሩ ይችላሉ ልንተው የሚገባን በህይወታችን። ለእናንተ ተዋለሁ፣ ለራሴም ተዋለሁ። እግዚአብሔር እንድንለወጥ የሚፈልግባቸው የህይወት ክፍሎቻችን ምንድን ናቸው? ያንን እንድናይ ይፈልጋል እግዚአብሔር፣ እንድናስበው ይፈልጋል። የተለያየ ነገር ዛሬ ልዘረዝረው የማልፈልጋቸው ብዙ ነገሮች አሉ። ከዚህ ተለይ የሚል ቁረጥ እንዳለ እጅህን፣ ቁረጥ እንዳለ እግርህን፣ አውጣ እንዳለ ዓይንን የምናወጣው ከህይወታችን የሚተናነቀን ወገኖቼ፣ እምቢ የሚለን
ዘመን የፈጀም ነገር ሊሆን ይችላል። እግዚአብሔር ያንን አውጡ ቁረጡ ነው የሚለው። እግዚአብሔር ለዘላለም ስሙ የተባረከ ይሁን። ቁረጡ ይላል። አንዳንዴ በጣም ከባድ ነው። ታስታውሳላችሁ ያ ባለጠጋ ወጣት ሀብቱን መተው ስላልቻለ ከኢየሱስ ርቆ እንዴት እንደሄደ። ያለህን ሁሉ ለድሆች ስጥና ተከተለኝ ብሎ ሲል እያዘነ ሄደ ነው የሚለው። መተው በጣም ከባድ ነገር ነው። ለብዙ ጊዜ ያፈራው ከሱ ጋር ያለ ንብረት ነው ተው ያለው። ለብዙ ጊዜ የተለማመድ ነው አመል ሊሆን ይችላል፣ ካራክተሮች ሊሆኑ ይችላሉ፣ ብዙ ነገሮች ወገኖቼ። ለመተው እግዚአብሔር ሲረዳ ብቻ ነው። ያ ሰው አዝኖ ሄደ፣ እንደማይችል ገብቶታል። ሁሉን አድርጌያለሁ አለ፣ ሕግን ፈጽሜያለሁ። እሱንማ ከልጅነት የጀምሮ ይሄን አድርጌያለሁ፣ ያንን አድርጌያለሁ፣ ይሄን አድርጌያለሁ። በል እንግዲህ የቀረ ይሄ ነው፣ ሀብትን ሁሉ ሽጥና ለድሆች ሰጥተህ ተከተለኝ ብሎ ሲለው ግን እያዘነ ሄደ። ነው ወይ ይችን አትንካት። ብዙ ጊዜ ላለሁ ጌታን ምን ሰጠዋለ አዝች ጋማ እኔ ነኝ የምመራት ብለን የምንላቸው ብዙ ነገሮች አሉ በህይወታችን። እግዚአብሔር ደግሞ ሁሉ ነገራችንን የሚፈልገው የሚገርመው ነገር ሁሉ ነገራችንን ራሱን የሰጠን ጌታ ለኔ ብለን የምናስቀረው ነገር እስከማይኖር ድረስ ሁሉ ነገራችንን ይፈልጋል። ገንዘባችንን፣ እኛን፣ ራሳችንን፣ ሁሉ ነገራችን፣ ትዳራችንን፣ ልጆቻችንን ወገኖቼ እግዚአብሔር እሱ ራሱ ጠቅሎ ገቨርን ማድረግ ይፈልጋል። ግን ብዙ ጊዜ ከፍለን ነው የምንሰጠው። እዚች ጋ እዛች ጋ እኔ ነኝ የሚይዘው ይሄን ሰጥቻለሁ ብለን የምንሰጠው ብዙ ነገሮች የሉንም። እና ይሄ ሰው ተመለሰ። ሐዋርያትን ግን ስንመለከት ደግሞ ሁሉን ትተው ምን አደረጉ ይላል? ክርስቶስን ተከተሉት ነው የሚለው። ያላቸውን እየተው፣ ዘመዶቻቸውን እየተው፣ ስራቸውን እየተው ተከተሉት ነው የሚለው። ይሄ ትልቅ ለውጥ ነው። ለምንድን ይሄን የማመጣው? መለወጥ ይከብዳል። መተው አንድ ነገር ይከብዳል። እግዚአብሔርን ግን ስንለምነው የሚያስችል ጸጋ ይሰጠናል ማለት ነው። ስለዚህ የማይጠቅሙንን ነገር ሁሉ እንድንተው እግዚአብሔር ይርዳል። ከእግዚአብሔር ጋር የሚለዩንን እግዚአብሔር እንደፈለገ በእኛ ህይወት ውስጥ እንዳይሰራ የሚከለክሉት እነሱን ነገሮች እግዚአብሔር ወደ ውስጣችን አይተን ራሳችንን መርምረን ለጌታ አሳልፈን እንድንሰጥ የሰማይ አምላክ እግዚአብሔር እሱ ይርዳን። ቅድስና በየቀኑ ክርስቶስን የሚያስደስቱ ትንንሽ ውሳኔዎችን መወሰን ነው። ትናንሽ ብዙ ጊዜ ስለ እግዚአብሔር ስናወራ ከባድ የሆኑ ነገሮች ውሳኔ እንደ ትላልቅ የሆኑ ነገር አይደለም። እያንዳንዱ ቀን ላይ የምንወስናቸው ውሳኔዎች ትናንሿ በእግዚአብሔር መንገድ ሲሆን ቅድስና ነው። እግዚአብሔር የተባረከ ይሁን። ያንን ይፈልጋል። ውሳኔዎቻችን ምን ይመስላሉ? ስለቻል የራሳችን ነገር ስለሆነ በራሳችን የምንወስናቸው ግን እግዚአብሔር የሌለበት ብዙ አይነት ህይወት ይኖረናል። እኔ ስለ ራሴ ሳወራ እግዚአብሔር ኮንሶልት ሳይደረግ የሮጥኩባቸው ዘመን ብዙ ናቸው። ግን እንደዛ አይደለም። እግዚአብሔር ባለቤት ከሆነ፣ የኔ ጌታ ከሆነ፣ የሾምኩት ጌታ ከሆነ፣ የተቀበልኩት ጌታ ከሆነ እኔ በሱ ስር ልሆን ነው እግዚአብሔር የጠራኝ ወገኖቼና ቅድስና በየቀኑ ክርስቶስን የሚያስደስቱ ትናንሽ ውሳኔዎችን መወሰን ማለት ነው። አራተኛው በዚህ ክፍል ያየነው የዘላለም ህይወት እውነታ። ይሄ እውነት ነው፣ ሪያሊቲ ነው። ሪያሊቲ ኦፍ ኢተርናል ላይፍ። በዛሬው ወንጌል ኢየሱስ ስለ ገሃነምም አውርቷል። ዛሬ ብዙ ሰዎች ገጥመውኛል፣ ገሃነም የሚባል የለም የሚሉ እግዚአብሔር ይሄን አልፈጠረም፣ በጭራሽ ገሃነም የሚባል ነገር የለም ይላሉ። ግን ኢየሱስ ራሱ ተናግሮታል። አንዳንዶች ኢየሱስ ስለ ገሃነም ለምን ብዙ ይናገራል ብለው ይጠይቃሉ። መልሱ ቀላል ነው። ሰማይ እውነት ስለሆነ የምንመርጠው ህይወት ዋጋ ስላለው እግዚአብሔር ነፃነታችንን ስለሚያከብር እግዚአብሔር ማንንም በግድ አያድንም፣ በፍቅር ይጠራል። እግዚአብሔር ይመስገን። በፍቅር በትዕግስት ይጠብቀናል። ሁልጊዜ ይቅር ለማለት ዝግጁ የሆነ ነው። ሆሴ ላይ አይተናል።
ሁልጊዜ ኢዝ ሬዲ። በንስሐ ለሚቀርቡ ሰዎች ሁልጊዜ እግዚአብሔር ይቅር ለማለት ዝግጁ ነው። ነገር ግን እኛም ለጥሪው መልስ መስጠት አለብን። ኢየሱስ ስለ ገሃነም የተናገረው እኛን ለማስፈራራት አይደለም፣ ለማዳን ነው። ለማዳን ነው ወገኖች። ይሄ አለ። ግን ደግሞ እኔ አለሁ፣ ህይወት የሆንኩ መንገድ የሆንኩ እውነት የሆንኩ፣ በእኔ የሆነ ሁሉ ያንን ገሃነም አያይም። እግዚአብሔር ለዘላለም ስሙ የተባረከ ይሁን። ማስፈራሪያ አይደለም ገሃነም ብሎ ሲናገር፣ ግን ሊያስጠነቅቀን ነው። መንገዱ ላይ እንድንወጣ እንዲያደርግ እንድንሆን ነው። ስለዚህ የእርሱ ማስጠንቀቂያ ሁሉ ከፍቅሩ የሚመነጭ ነው። ገሃነም ሲል ከጥላቻ አይደለም። ገሃነም አለ ሲል ከፍቅሩ የመነጨ ነው። እዛ ውስጥ እንዳንገባ ዓለምን እንዲሁ የወደደበት የእግዚአብሔርን ፍቅር እየተናገረ ወደ እኔ ኑ ለማለት ነው፣ ለማትረፍ ነው፣ ለማስመለጥ ነው። እግዚአብሔር ለዘላለም ስሙ የተባረከ ይሁን። ስለዚህ የእርሱ ማስጠንቀቂያ ሁሉ ከፍቅሩ የሚመነጭ ነው። አምስተኛው በነፍሳችሁ ውስጥ ጨው ይኑርባችኋል። በመጨረሻ የተናገረው ነው ኢየሱስ። በእናንተ ውስጥ ጨው ይኑርባችሁ፣ እርስ በርሳችሁን በሰላም ኑሩ አለ። በጥንት ዘመን ጨው እጅግ ውድ ነበር፣ በጣም ውድ ነበር እና ለሁለት ትላልቅ ስራዎች ጨው ይፈለጋሉ። አሁንም ራሱ እነዚህን ሁለት ነገሮች ጨው ይሰራል። መጀመሪያ ምግብ እንዳይበላሽ ነው የሚያደርገው፣ ሁላችንም እናውቃለን። በሱ የተለወሰ ነገር የመቆየት አቅም አለው። ሁለተኛው ጨው ጣዕም የሚሰጥ እና የመጀመሪያውን ብንመለከት ምግብ እንዳይበላሽ መጠበቁ ጨው፣ እኛም እንዲሁ በእውነት በፍቅር በእውነተኛ ፍትህ በታማኝነትና በቅድስና በመኖር በሌሎች መካከል ልንመላለስ ተጠርተናል። እንዴት እንመላለስ? ዛሬ ሐሰት በብዙ ቦታ ተለምዷል። ብዙ ክፉ ነገሮች፣ ጥላቻ፣ ክፍፍል ወገኖቼ እየጨመሩ ነው። ነፍስ ግድያ እየጨመሩ ነው። በዚህ ሁኔታ አማኞች በዚህ ውጥንቅጥ በሞላበት ቦታ ዓለማችን ውስጥ እንደ ጨው ኑሩ ነው የሚለው። ፕሪዘርቭ አድርጉ። ምናልባት በአንድ ገንቦ ውስጥ እንዳለች አንድ ጠብታ ልሆን እችላለሁ እኔ። እናንተም እንዲሁ በጣም ትንሽ ነው ዓለም። አንድ ጠብታ አንድ ገንቦ ውስጥ ጥብ ስትል ምንም ይሞላል ብላችሁ አታስቡም። የሁሉ ሰው ግን እንደዛ በሚሆንበት ጊዜ ገንቦ ይሞላል። ክብር ለጌታ ለእግዚአብሔር ለአምላካችን ይሁን። ስለዚህ የተበላሸ ዓለም ነው። አዎ እዚህ ጋር ቁጭ ብለን ምናልባት እኔ ምን እዚህ ውስጥ ገብቼ አሁን ምን ድርሻ አለኝ እንደው ምን ለውጥ ላመጣ ብለን ልንል እንችላለን። ድርሻችንን ግን እንወጣ። ባለን ባጠገባችን ባለው በተሰጠን ልክ ይሄንን መልካም የሆነውን እንዳይበላሽ ሊያደርግ የተሰጠውን በነፍሳችሁ ውስጥ ጨው ይኑርባችሁ ተብሎ የተባለው ዝም ብሎ አይደለም። ኢየሱስ ራሱ የተናገረው ለመንደሬ፣ ለራሴ፣ ለቤቴ፣ ለቤተሰቤ፣ እኔ ለተጠራሁበት ፖዚሽን ከፍተኞቹም ቢሆኑ እንደዛው ወገኖቼ፣ የክርስቲያን ኃላፊነት በክርስቶስ የተዋጀ ሰው ኃላፊነት ጨው መሆን አንዱ ነው። በያለንበት ቦታ እኔን አሁን ዓለም ድረስ ሄደሽ ጨውኛ አይለኝም። እኔ በተሰጠኝ አካባቢ ነው እግዚአብሔር በሰጠኝ በዙሪያዬ ባሉት መካከል ውስጥ ምን እያልኩ ነው ያለሁት ወገኖቼ። አንድ እናጣፍጣለን፣ ሁለት ሌሎች ወደኛ እንዲመጡ ያደርጋል። ዛሬ አንድ ስብከት ስሰማ እኛ ጨው መሆን አለብን፣ ብዙ ጊዜ ስኳር እየሆን ተቸገርን። ስኳር ደግሞ ያበሰብሳል ነው፣ ለጥርስ አይረባ፣ ለሰውነት አይረባ፣ የበሽታ መፈልፈያ ነው፣ ማስፈልፈያ። ጨው ስትሆኑ ግን ሰዎች ውሃ ይጠማሉ አለ። በምን ተረጎመው? ተጠምተው ውሃ ይጠጣሉ፣ ይመጣሉ ወደ እናንተ በጥማት አለ። ስለዚህ ጨው እንድንሆን የተጠራን ሰዎች ነን ብሎ ተናገረና ትልቅ ነገር ውስጥ የወደቀ። እግዚአብሔር የተመሰገነ ነው። ሰው እግዚአብሔርን ተርቦ ተጠምቶ እንዲመጣ የሚያደርግ የኛ ጨው ሆነን በተሰጡን ሰዎች መካከል ውስጥ መመላለስ ስንጀምር
እግዚአብሔር ለዘላለም ስሙ የተባረከ ይሁን። በቃ በነፍሳችሁ ውስጥ ጨው ይኖርባችሁ። ስለዚህ በዚህ ሁኔታ አማኞች የብርሃን እና የተስፋ ምልክት ሆነው መታየት ማጣፈጥ፣ ይሄን ጨውነታችንን ቀምሰው ያ ሰውዬ ሰባኪው እንደተናገረ ተጠምተው ምንድነው እዚህ ጋር ያለው ብሎ መጥተው እንዲያዩ ኢየሱስን የማድረግ ኃላፊነት ለተሰጠንና በተሰጠን ዘመን ባለንበት ስፍራ እንድናደርግ እግዚአብሔር ይፈልጋል። የሚከብድብን አሁን እኔ ጨው ካልሆንኩ የት አሁን ያለውን ጦርነት አስተዋለሁ አላስተዋለሁ ብለን የምንተው አይደለም። እኛን የጠራን አጠገባችን ላሉ ሰዎች ምን አደረክ ነው የምንባለው። እኔ ጋር በሚመጡ ወይም ሄጄ በምውልባቸው ወይ በምሰራበት ወይ በምማርበት ወይ በቤተክርስቲያኔ አጠገቤ በመጡ ሰዎች መካከል የምሆነው ነው ጌታ የሚፈልገው። የሌሎቹን ለሌሎቹ እንተው። እነዚህ ትላልቅ ቦታ ያሉት ደግሞ እንደዚህ እግዚአብሔር የረዳቸው በጌታ ያሉት ደግሞ ስራቸውን ይስሩ ከፍ ብለው። ስለዚህ እግዚአብሔር ይርዳን። ጣዕም ይሰጣል ይላል። ቅድሙ ፕሪዘርቭ ነው የሚያደርገው። እንደዚሁ ክርስቲያናዊ ህይወታችን ለሌሎች ጣዕም ሰጪ ሆኖ ወደ ክርስቶስ የሚስብ መሆን አለበት። ሰዎች ወደ ቤተክርስቲያን የሚመጡት በስብከት ብቻ አይደለም። በእኛ ውስጥ ያለውን የሚያዩ ብዙዎች አሉ። እግዚአብሔር ለዘላለም ስሙ ይባረክ። ምንድን ነው የሚያዩት? ፍቅር፣ ትህትና፣ ቸርነት፣ ትዕግስት፣ ይቅርታ፣ ሌሎችም ሰላም፣ ያጡትን ነገር የሚያገኙበት፣ እዚህ ቦታ እረፍት አለ ብለው የሚሉበት፣ በህይወታችን የሚገለጥ የሚያዩት፣ መተው መሃላችን ለመቀመጥ ክርስቶስን ለማየት እንዲጓጉ የሚያደርግ ጣዕም መሆን አለብን። ክብር ለጌታ ለአምላካችን ይሁን። ስለዚህ ኢየሱስ በመጨረሻ እርስ በርሳችሁ በሰላም ኑሩ አለ። ሰላም ከልብ ይጀምራል። ክርስቶስ በልባችን ሲነግስ ቤተሰባችን፣ በስራችን፣ በማህበረሰብና በቤተ ክርስቲያን ውስጥም የሰላም ማሰሪያ እንሆናለን። እግዚአብሔር የተመሰገነ ይሁን። ስለዚህ ዛሬ በመጨረሻ ስናገር ተግባራዊ የሆነ መልእክቶች ምንድናቸው ብለን ስንል ዛሬ ጌታ ቃል ራሳችንን እንድንመረምር ነው የጠራን። ራሳችንን እንድንጠይቅ ነው የተናገረን። በህይወቴ ማንን አሰናክያለሁ? በኑሮዬ ምሳሌነቴ ሰዎችን ወደ ክርስቶስ መርቷል ወይ? ከእግዚአብሔር የሚለየን ምን ልማድ አለ? ምንድነው መቁረጥ ያለብኝ? ቁረጥ ብሏል፣ እግር እጅ አይን አውጣ ብሏል። ምንድነው የምቆርጠው ከህይወቴ? ዛሬ ምን መተው አለብኝ? የምድር ጨው ለመሆን ምን ላድርግ? ነኝ ወይ? በነፍሴ ውስጥ ጨው አለ ወይ? ክርስቶስ እንዳለ የማጣፍጥበት፣ ፕሪዘርቭ ማደርግበት፣ ሰዎች የሚያዩት የሚለወጡበት፣ የሚጠሙበት፣ የሚራቡበት፣ የሚሮጡበት ወደኛ ወደ ጌታ አለ ወይ? ስደመድም የዛሬው ወንጌል ራሳችንን 3 አስፈላጊ ጥያቄዎችን እንድንጠይቅ ይጋብዘናል። በህይወቴ ውስጥ ከእግዚአብሔር የሚያርቀኝ ነገር ምንድን ነው? ምሳሌነቴ ሌሎችን በእምነት እንዲያድጉ እየረዳ ነው ወይ? ኢየሱስ ዛሬ ምን ተጨባጭ ለውጥ እንዳደርግ እየጠየቀኝ ነው። እግዚአብሔር የተባረከ ይሁን። እያንዳንዱ ቅዱሳን የተቀደሱት ፍጹም ስለነበሩ ሳይሆን እግዚአብሔር በመካከላቸው ያለውን ማንኛውንም ነገር እንዲያስወግዱ በፈቃደኝነት ስለፈቀዱ ነው። እግዚአብሔር የተመሰገነ ይሁን። ሰው ሁሉ ጻድቅ ተብሎ የተጠራበት አንዱ እግዚአብሔር የማይፈልገውን ነገር በፈቃደኝነት ማስወገዳቸው ምክንያት ነው። እግዚአብሔር ይመስገን። የእግሬ እጅ አይን ማውጣትና መቁረጥ ጉዳይ ዛሬም ተመሳሳይ ግብዣ ነው ያቀረበልን ጌታ። እግዚአብሔር ለዘላለም ስሙ ይባረክ። የሰማነውን እንድንፈጽም የእግዚአብሔር ጸጋ ከኛ ጋር ይሁን። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግናለን። ክብር ላንተ፣ ምስጋና ላንተ፣ ውዳሴ ገናናነት ጌታ ሆይ ላንተ ይሁን። ስግደት ላንተ ይሁን። እልልታ ላንተ ይሁን። የኔ ጌታ በቃልህ ሁሌም የምትመጣ የምትናገረን
አቤቱ እግዚአብሔር ሆይ ውስጣችንን እንድንመለከት እንድናይ የማያስፈልገውን ጌታ ሆይ ካንተ የሚለየውን ትናንሿ ነገር ሳይቀር ጌታ ሆይ እንድንቆርጥ እንድንመለከት ጌታዬና አባቴ ሆይ የሚረዳንን የህይወት ቃል አክቲቭ የሆነ ቃል የሚሰራውን ቃል ጌታ ሆይ ዛሬ ስለላክልን በናዝሬቱ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ክብር በሰማይ በምድር ላንተ ይሁንልን። እግዚአብሔር ሆይ ዛሬ ስለመጣው ቃልህ ክብርን እናመጣለን። እግዚአብሔር ሆይ ተመስገን። ዛሬ ጉባኤ እግዚአብሔር አምላኬ ሆይ በዚህ የህይወት ቃል ታጥቆ ጌታ ሆይ እንዲቆርጥ የሚያረጋው የመንፈስ ቅዱስ ጉልበት እንዲያገኘን እግዚአብሔር አምላኬ ሆይ የምንኖርበት ጸጋ እንዲለቀቅልን በክርስቶስ ኢየሱስ በዚህ ሰዓት እንለምንሃለን። ጌታ ሆይ እንዳይሆን የሚታገል የስጋችን ጉልበት የታሰረ ይሁን፣ የአጋንንት የክፋት ልጅ ጉልበት በኢየሱስ ስም የታሰረ ይሁን ዘንድ በዚህ ሰዓት እንጸልያለን። ክብር በሰማይ በምድር ለስም ላንተ ይሁንልን። ቀርቶ ያለው ጊዜ አንተ ባርክ። ይሄን ጸለይኩ በናዝሬቱ በጌታ በኢየሱስ ክርስቶስ ስም አሜን።